አብራችን ቆይት ከበራችሁ ተመልካቾች የሀገር ውስጥ መረጃዎችን ቀዳሚ እናደርጋለን። ህይወታቸውን ለስፖርት ለሰጡ የስፖርት ባለሙያዎች እውቅና መስጠት ተተኪዎችን ለማፍራት የጎላ ሚና እንዳለው የቀድሞ የእግር ኳስ ተጫዋቾች ተናገሩ። ለዳሞት ከነማ እግር ኳስ ክለብ ምስረታና ለአካባቢው ስፖርት ከፍተኛ አስተዋጽኦ ላበረከቱት አሰልጣኝ ዘነበ አሰፋ እውቅና ተሰጥቷል። ንጉሱ ስንታየው ስለ ዳሞት ከነማ የእግር ኳስ ክለብ ሲነሳ ስማቸው አብሮ ከሚነሱ ባለውለታዎች መካከል የሚጠቀሱ ናቸው። በአካባቢው የእግር ኳስ ጨዋታ በወጣቶች ዘንድ መነቃቃት እንዲፈጠር ምክንያት እንደሆኑ ይነሳል። ለእግር ኳስ ጨዋታ ፍቅርና ችሎታ እንዳላቸው ብቻ ሳይሆን መስዋዕትነትም እንደከፈሉ ይነገርላቸዋል። ዳሞት ከነማ የእግር ኳስ ክለብን ከምስረታው ጀምረው በማሰልጠን በአንድ አመት ብቻ ከወረዳ እስከ ክልል በተደረጉ ውድድሮች 3 ዋንጫዎችን በማሳካት አንቱታን አትርፈዋል። የቀድሞው የክለቡ አሰልጣኝ የነበሩት ዘነበ አሰፋ የዳሞት ከነማ የእግር ኳስ ክለብ አሰልጣኝ የነበሩት ዘነበ አሰፋ በክለቡ ለነበራቸው አበርክቶ በተጫዋቾችና በአካባቢው ስፖርት አፍቃሪያን እውቅና ተሰጥቷቸዋል። በአሰልጣኝ ዘነበ ሲሰለጥኑ የነበሩ የቀድሞ የክለቡ ተጫዋቾችም ዘነበ አሰፋ አሰልጣኝ ብቻ ሳይሆኑ አባትም ጭምር ነው በማለት ይገልጿቸዋል። በቃ የኔ ጋሼ አሁን ያለውበት ላይፍ ጋሼ መሰረቴ ነው። በቃ እሱ ያሳደገኝን መስመር ይዤ ነው ከዲሲፕሊን ጀምሮ ከምን ጀምሮ ያንን ይዤ በጣም ጠቅሞኛል። ጋሼ ለስፖርቱ በቃ ህይወቱን ሰጥቷል። ምንም ጥያቄ የለው። ጋሼ በጣም ትግስት አለው፣ ጽናት አለው፣ አላማ አለው። ስፖርት ደግሞ በተለይ እግር ኳስ ጽናት አላማ ይፈልጋል። ጋሽ ዘነበ ማለት ያው የኳስ አባታችን ነው። ህይወቱን ለዚህ እግር ኳስ የሰጠ ሰው ነው ማለት ይቻላል። ለዳሞት ከነማ ጋሼ እኔ ምን ልንገር፣ በቃ አሁን ከደም በላይ ምንም ነገር የለም። በቃ ደሙን ነው የሰጠው፣ አጥንቱን ነው የሰጠው። እሱ በሰዓቱ የነበረው የስልጠና ቴክኒክ የጋሼ ክለብ ከ45 ደቂቃ በኋላ ማንንም ክለብ አያቆምም። እኔ በካፍሲ ላይሰንስ የአሰልጣኝነት ደረጃ አለኝ። ይሄንን የወሰድኩት ከሱ። አሰልጣኝ ዘነበ አሰፋ ከአሚኮ ጋር በነበራቸው ቆይታ ስለ እግር ኳስ ሲናገሩ ሙያቸው ብቻ ሳይሆን ብዙ መስዋዕትነት የከፈሉበት ህይወታቸው ጭምር እንደሆነም ተናግረዋል። እግር ኳስ ህይወቴ ነበር እና እኔ ክረምት ነው የምሰራው፣ በጋ ውድድር ነው። በቃ ያ ውድድር ደግሞ ለኔ እንደ ቀልድ ነው። ማንም ክረምት ስለማይሰራ እዚህ የጎጃም ውድድር ሲኖር ሲሄድ እያሾፍኩ ነበር የምጫወተው። ደስታ ነው። በተለይ ከቡሬ ድረስ መጥተው እዚህ ልብስ አልብሰው የተለያየ ነገር አድርገውልኝ ሲሄዱ እኔ እንጃ በጣም ነው ደስታ የተሰማኝ። አዲስ እንደተፈጠርኩ አዲስ እንደተወለድኩ ነው። በስፖርቱ ዘርፍ አስተዋጽኦ ላደረጉ የዘርፉ ተዋናዮች እውቅና መስጠት ተተኪ ስፖርተኞችን ለማፍራት ሚናው የጎላ መሆኑንም የቀድሞ ተጫዋቾች ያስረዳሉ። እና የጋሼ ዛሬ እንደዚህ አይነት ዝግጅት መካሄድ ለካኔም የሚል ጥያቄ በውስጥ ያጭራልና ዝግጅቱ መልካም ነው፣ ጥሩ ነው። የዛሬው የተደረገላቸው ነገር የምስጋና ወይም የእውቅና ፕሮግራም ነገም እሳቸውን ተክተው የሚሰሩ ወጣቶች እንዲመጡ ምሳሌ ወይም አሪያ ይሆናል ብዬ ነው ማስበው። የአሰልጣኝ ዘነበ አሰፋ የእውቅና መርሃ ግብርን አስመልክቶ በዳሞት ከነማና ቡሬ ዳሞት ከነማ የቀድሞ ተጫዋቾች መካከል የተካሄደው የወዳጅነት የእግር ኳስ ጨዋታ ያለምንም ጎል ተጠናቋል። የፍኖተ ሰላም ከተማ አስተዳደር አሰልጣኝ ዘነበ አሰፋ ለዳሞት ከነማ የእግር ኳስ ክለብ ላበረከቱት አስተዋጽኦ እውቅና በመስጠት የፍኖተ ሰላም ከተማ ስቴዲየም መግቢያ በር በስማቸው እንዲጠራ ውሳኔን አሳልፏል። የእንጅባራ ከተማ አመታዊ የትምህርት ቤቶች ውድድር ትላንት ተጀመረ። ከ5 ትምህርት ቤቶች የተውጣጡ ከ800 በላይ ተማሪዎች የተገኙበት ይህ ውድድር በስፖርታዊ ጨዋነት እንዲጠናቀቅ የከተማዋ ከንቲባ መልእክት አስተላልፏል። መረጃው የብሔረሰብ አስተዳደሩ የኮሙኒኬሽን ጉዳዮች ነው። ሩበት ተቀበሉልን። የባውን አንደኛና መካከለኛ ደረጃ ትምህርት ቤት ተማሪዎችን የእንጅባራ ከተማ የትምህርት ቤቶች አመታዊ ውድድር ትናንት ጀምሯል። በውድድሩ በከተማው የሚገኙ 7 ትምህርት ቤቶች የተሳተፉ ሲሆን አትሌቲክስ፣ ቮሊቦልና የእግር ኳስ ጨዋታዎች ደግሞ ለተሳታፊዎቹ የመወዳደሪያ መድረክ ሆነው ቀርበዋል። ለ5 ቀናት በሚዘልቀው በዚህ አመታዊ ውድድር ከ895 በላይ ተማሪዎች በሁለቱም ጾታ ተሳታፊዎች ሆነዋል።
ትናንት ውድድሩ ሲከፈት በስፍራው የተገኙት የእንጅባራ ከተማ ተቀዳሚ ከንቲባ አቶ የኔዓለም ዋሴ የስፖርቱ ቤተሰብ የስፖርት ዋና መርህ የሆነውን ስፖርታዊ ጨዋነትን እንዲያከብሩ መልእክት አስተላልፈዋል። የተማሪዎች የስፖርት ውድድር እንደተለመደው ሁሉ በጨዋነት ያለምንም ችግር ያለምንም እንከን እንዲጠናቀቅ ሁሉም ሚናችሁን ተጫወታላችሁ ብዬ አስባለሁ። ትምህርት ቤቶች የስፖርተኞች መነሻ መሆናቸውን የተናገሩት የእንጅባራ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ማስተዋል ፈንቴ ከዚህ ውድድር ለፕሮጀክቶች የሚሆኑ ልጆች እንደሚመለመሉ ተናግረዋል። ከዚህ ትምህርት ቤቶች እኛ አሁን የምናገኘው ምንድነው? አመቱን ከአመቱ ውድድር ስናደርግ የፕሮጀክት የምናቅፋቸውን ልጆች እናገኛለን። በራሳቸው ስፖርት በደንብ የሚያሳድጉ ልጆችንም በክለብ ደረጃም እናገኛለን። ወረዳውንም ተክተው የሚጫወቱ ስፖርተኞችንም ከዚሁ ከትምህርት ቤት ላይ እንደምናገኝ ያዊ ብሔረሰብ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ቃላብ ካህሊው የእንጅባራ ከተማ እግር ኳስ ክለብና የባንጃ ወረዳ ቮሊቦል ቡድን በሀገሪቱ ታላላቅ የስፖርት መድረኮች የሚሳተፉ ክለቦች መሆናቸውን አስታውሰው ተማሪዎች ለነዚህ ክለቦች ተተኪዎች ለመሆን በርትተው እንዲሰሩ መልእክት አስተላልፈዋል። እንደ እንጅባራ ከተማ እንደ ባንጃ ወረዳ የቮሊቦል ክለብ የመሳሰሉ በፕሪሚየር ሊግ እና በከፍተኛ ሊግ የሚሳተፉ ክለቦች የሚገኙበት አካባቢ እንደመሆኑ መጠን እነዚህን የሚመግብ ለነዚህ ክለቦች ተኪ የሚሆን ስፖርተኛ የሚፈራው ከዚህ ከታዳጊ ህፃናት ከታዳጊ ወጣቶች በመሆኑ ይህንን አንግባችሁ ተማሪዎች ከቀለም ትምህርታችሁ ጎን ለጎን ስፖርቱን እንድትፈጽሙ እጠይቃለሁ። በውድድሩ የመጀመሪያ ቀን በተደረገ የወንዶች እግር ኳስ አንከሻ ባሁንክን 2-1 አሸንፏል። በአትሌቲክስ 1500 ሜትር ወንዶች ባታ አጠቃላይ አንደኛ ደረጃ ትምህርት ቤት ከአንደኛ እስከ 3ኛ ወጥቷል። በቮሊቦል ወንዶች ባታ ኮሶቨርን 3-0 ረቷል።